አቤት በዩናይትድ ውስጥ እኮ ያለ ፖቴንሻል መቼም የሜዳ ላይ ውጤቱ ትንሽ ከዚህ በላይ ቢስተካከል ምን ያህል ሀብታም እንደሚሆን ከዚህ በላይ አስቡት። እና ውጤታማ ያልሆነ አሰልጣኝ እያለ በቀጣይ ሊሸነፍ ይችላል ቡድኑ የሚል ግምት እየተሰጠ እንኳን የሼር ዋጋው በሌሎች ከሜዳ ውጪ በሆኑ ምክንያቶች እንደዚህ ከፍ ይላል። እና አሁን የላንክሻየር ደርቢ የራሱ የሆነ ትርጉም አለው ለማንቸስተር ዩናይትድ ደጋፊዎች፣ በአጠቃላይ ለዩናይትድ ማህበረሰብ፣ ለሊቨርፑልም እንደዚሁ። ሊቨርፑሎች በጣም ከሚጠሉት ክለብ መካከል ከሁለቱ ክለቦች አንዱ ማንቸስተር ዩናይትድ ነው። ለሲቲ እንኳን ያን ያህል ጥላቻ ወይም ምንድነው ጥላቻ ስላችሁ እንግዲህ በድጋፍ በዚህ ያለ ራይቫልነት ይሄ ባላንጣነት ስሜት ከኤቨርተን ጋር አላቸው፣ ከማንቸስተር ዩናይትድ ጋርም እንዲሁ አይዋደዱ። ስለዚህ የእሁዱ ጨዋታ ከባድነቱ ከዚህ ይጀምራል። ሁለቱ አሰልጣኞች ካሉበት ወቅታዊ ሁኔታ ብቻ ሳይሆን ሁለቱ ቡድኖች ውጤታቸው ጥሩ ባይሆንም ደርቢው ደርቢ ነው። ይሄ ኖርዝ ዌስት ደርቢ ሁልጊዜም ትኩረት የሚፈልግ ነው። አርነ ስሎት ብዙ ጥያቄዎች አሉባቸው እንደምታውቁት። እነዚህን ጥያቄዎች በአስቸኳይ በአጭር ጊዜ የመመለስ ግዴታ ውስጥ ገብተዋል። አሁን እንቅልፍ የሚተኙበት ጎናቸውን የሚያሳርፉበት ሰዓት አይደለም አሁን።